እግዚአብሔር ይባረክ። እግዚአብሔር ይባረክ። ንጉሡ ዳዊትም አለ ከዛሬ ጀምሮ እስከ ለዘላለም ድረስ የእስራኤል አምላክ እግዚአብሔር ይባረክ አለ። እኛም እንላለን እግዚአብሔር ይባረክ። ከዛሬ ጀምሮ እስከ ለዘላለም ድረስ የእስራኤል አምላክ እግዚአብሔር ይባረክ። ነገም ሲመጣ ነገን ስናገኘው ነገን ዛሬ ሲያረግልን ጌታ ያኔም ከዛሬ ጀምሮ እያለን ወደ ጌታ እስክንሄድ ወይም ጌታ እስኪመጣ እግዚአብሔርን እንባርከዋለን። ሃሌሉያ! ክብር ለኢየሱስ ይሁን። ጌታ ስለጠበቀን ስለከለለን ምሕረቱን ስላበዛልን እስትንፋሳችንን በእጁ ስለያዘ ስለረዳን መጽሐፍ ቅዱስ እንደሚናገር ከእስትንፋሳችን ይልቅ ቅርብ ነው ተብሎ እንደተጻፈ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም እንዳለ የቅርብ አምላክ የረዳው ሁሉ አሜን ብሎ ያጨበጭባል። ክብርና ምስጋና ይሰጠዋል። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ! ጌታ ይባረክ። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ይባረክ። መጽሐፍ ቅዱስ የያዝን መጽሐፍ ቅዱሳችንን እናወጣና ከብሉይና ከአዲስ ኪዳን አንብበን እንጸልያለን። ለእግዚአብሔር ቃል ክብር ሁላችንም እንድንቆም ጠይቃችኋለሁ በጌታ ፍቅርና ትህትና። መጽሐፍ ቅዱስ የያዛችሁ አንደኛ ነገሥት ምዕራፍ 19 ላይ አውጥተን ከ1 እስከ 8 እናነባለን። እንደዚሁም ደግሞ የዮሐንስ ወንጌል ምዕራፍ 6 ከቁጥር 53 እስከ 59 እናነብና ጸልየን ጊዜውን ለጌታ በጸሎት አሳልፈን እንሰጣለን። እንጸልይ። ቃሉን ላንብበው። መጀመሪያ አንደኛ ነገሥት ምዕራፍ 19 ከ1 እስከ 8 እንዲህ ይላል። አክዓብም ኤልያስ ይህን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝ ይህንንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤህ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታው ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታውም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ ጠጣም። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። ሃሌሉያ። ሁለተኛው የንባብ ክፍል ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ከ53 እስከ 59 እናነባለን። ከዛ እንጸልያለን። በጌታ በኢየሱስ ስም አነበዋለሁ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም በአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል። በቅፍርናሆም ሲያስተምር ይህን ተናገረ ይላል። ሃሌሉያ! ክብር ለእግዚአብሔር ይሆን።
ይህን እንጀራ የሚበላ ለዘላለም ይኖራል። ሃሌሉያ! እግዚአብሔር ይመስገን። ክብር ለጌታ ይሁን። እዚህ አሁን ባነበብነው በዚህ በእግዚአብሔር በአምላካችን ቃል ላይ ወገኖች ሆይ የእግዚአብሔር አምላካችንን ቃል ስናይና ስንመለከት ይሄ ነቢዩ ኤልያስ የሚባለውን ሰው በአንደኛ ነገሥት ምዕራፍ 17 ላይ ተከስቶ እናገኘዋለን። ከዛ በፊት ታሪኩ አልተጻፈም። ልክ 17 ላይ ምዕራፍ 17 ቁጥር 1 ላይ ኤልያስን እናገኘዋለን። ይሄ ኤልያስ የተባለው ታላቅ የእግዚአብሔር ነቢይ በእግዚአብሔር ቃል የተገለጠ በእግዚአብሔር ቃል የመጣ የእግዚአብሔርን ቃል እየተናገረ ከእግዚአብሔር እየሰማ እየተናገረ የመጣ ነቢይ ነው እና ይሄ ደግሞ ኤልያስ ሲመጣ አገልግሎቱን የጀመረው ይሄ ፍርድ በተዛባበት ሕዝበ እስራኤል የእግዚአብሔር ሕዝብ ወደ ባኦል ፊቱን ባዞረበት የእግዚአብሔር መሠዊያ በፈረሰበትና የእግዚአብሔር ስም መጠራት ባቆመበት ኤልዛቤልና አክዓብ በነገሱበት በዛ ጊዜና ወቅት ነበረ። እግዚአብሔር አለው ሲል እኔ ነኝ ሲል እግዚአብሔር አምላክ ባሪያውን አሳድጎ በበረሃ እንደገና እግዚአብሔር አምላክ በዛ በእስራኤል ምድር ላይ በአክዓብ ፊት ገለጠው። ሃሌሉያ! በጌታ በኢየሱስ ስም እግዚአብሔር አምላካችን በጓዳ ያሳደጋቸውን ልጆቹን በዘመናችን ይግለጥልን። አሜን። ይሄ የተወናበደና የተዛባን አሰራር የሚመልሱ የእግዚአብሔርን ቤት ክብር ወደ ስፍራው የሚያመጡ የእግዚአብሔር ባሪያዎችን ቀብቶ እግዚአብሔር ያስነሳልን። ክብር ለእግዚአብሔር ለአምላካችን ይሁን። አሜን። እግዚአብሔር ይባረክ። ሃሌሉያ! ይሄ በየቤቱ የፈረሰውን የጸሎት መሠዊያ እንደገና የሚሰሩ የእግዚአብሔር ባሪያዎች አርበኞች፣ እኛ ያላየናቸው እግዚአብሔር ያያቸው ዓይኑ ያረፈባቸው ሰዎች እግዚአብሔር አምላክ ያድርጋቸው። አሜን። ክብር ለእግዚአብሔር ይሁን። አሜን። ኤልያስ ድንገት መጣና ሰማያትን ዘጋ። ካፌ ቃል በቀር አለ። ካፌ ቃል በቀር በዚህ ዓመታቶች ዝናብ አይሆንም አለ። ዝናብም አልሆነም ነበር። ሰማያትን ዘጋ። እንደዚህ አይነት ነቢይ ነበረ ይሄ ኤልያስ። ወገኖች ሆይ እግዚአብሔርን ይሰማ ነበር። የእግዚአብሔር ቃል ይመጣለት ነበር። እንደ እግዚአብሔር ቃል ደግሞ ይሄድ ነበር። እንደ እግዚአብሔር ቃል ያደርግ ነበር። ወገኖች ሆይ በራሱ አንዳች ነገር አያደርግም ነበር። በጣም ለእግዚአብሔር ቃል የታመነ ሰው ነበር። እግዚአብሔር አምላክ ለቃሉ የታመኑ ያደርጋቸው። አሜን። ለእግዚአብሔር ቃል ታማኝ መሆን። ለእግዚአብሔር ቃል ታማኝ ነበረ። ኤልያስን እግዚአብሔር ያናግረው ነበረ። በል ተነሳ፣ ወደ ኮራት ፈፋ ውስጥ ሂድና በዛ ተሸሸግ፣ ይመግቡ ዘንድ ቁራን አዝዣለሁ ሲለው እግዚአብሔር ቁራ እንዴት ይመግባል ሰው አይልም፣ ይታዘዝ ነበር። እግዚአብሔር የተባረከ ይሁን። ምን አይነት የተባረከ አእምሮ፣ የተባረከ መንፈስ ነው። እግዚአብሔር አምላክ የተባረከና የተባረከ አእምሮ ይስጣችሁ። አሜን አሜን በሉኝ ባካችሁ። የተባረከ አእምሮና የተባረከ መንፈስ ለእግዚአብሔር ቃል ይታዘዛል። ክብር ለእግዚአብሔር ለአምላካችን ይሁን። አሜን። በጣም ትሁት ነበር። ለእግዚአብሔር ቃል በጣም ሀምብል ነበር። እግዚአብሔር የሚለውን ያደርግ ነበር። ከዛ በኋላም ደግሞ በዛ በኩራት ፈፋ ውስጥ ያለው ውሃ በደረቀ ጊዜ እግዚአብሔር አምላክ ትመግብ ዘንድ አንዲት ባልቴት አዝዣለሁ፣ ተነሳና ወደ ሰራፕታ ሂድ ሲለው ብድግ ብሎ ይሄድ ነበር። ምን አይነት ሴት ናት! ምን አይነት ልብስ የለበሰችው አይልም። እሺ ብሎ ብቻ ይሄድ ነበር። አንዲት ምስኪን ሴት በቃ በልተን እንሞታለን ብላ ያላትን ጠራርጋ ወገኖች ሆይ እሷና ልጇ ሊበሉ እንጎቻ ልትጋግር አብኩታ እንጨት ለቀማ የወጣች ሴት ጋር ወሰደው። እናንተ የእግዚአብሔር ቃል ይናገራችሁ እንጂ የእግዚአብሔር ቃል ይምጣላችሁ እንጂ የእግዚአብሔር ቃል በምድረ በዳ ባሪያዎቹን አይተውም። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። አሜን። የእግዚአብሔር ቃል ደረቁን ምድር ያለመልማል። የእግዚአብሔር ቃል ሲመጣ በበረሃ ምንጭን ያፈልቃል። የእግዚአብሔር ቃል ሲመጣ የሌለውን ወደ መኖር ያመጣል። ሃሌሉያ! እግዚአብሔር አምላካችን ለቃሉ ታማኝ ነው። አሜን። እንደዚህ አይነት ነቢይ ነበር። ይሄ ነቢይ የእግዚአብሔርን በቀል ሊበቀል፣ ኤልዛቤልን ሊበቀል፣ ያንን የባኦልን ነቢያት ሊበቀል የተጠራ ነቢይ ነበረ። እንደ ተጠራውም አደረገው። ወገኖች ሆይ ወደ ሐሳቤ እንድገባ ይሄን አካባቢ ልለፈው ይመስለኛል። ታውቃላችሁ ይሄ ኤልያስ የሚባለው ሰው እንደ እግዚአብሔር ቃል ወጣ። የፈርሶ የነበረውን የእግዚአብሔር መሠዊያ ሰራ፣ አበጀ።
በስፍራው ሁሉን ካኖረ በኋላ ተወራረደ በባኦል ነቢያት ፊት። ወገኖቼ 450 ለአንድ ሰው እግዚአብሔር ካለ በቂ ነው። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። ወገኖች ሆይ ጠላትን ተግዳሮት አትፍሩ። እግዚአብሔር ከእናንተ ጋር እንደሆነ እርግጠኞች ሁኑ እንጂ። ክብር ለኢየሱስ ይሁን። አሜን። እግዚአብሔር እንደወደደ በፈቀደው መንገድ መልስን ይሰጣልና። ክብር ለኢየሱስ ክርስቶስ ይሁን። አሜን። ኤልያስ እንደዛ እንደተወራረደ እግዚአብሔር መጣለት፣ በሳት መለሰለት፣ አሸነፈለት። እነዛ እግዚአብሔር የለም ያሉ ወደ 450 የሚጠጉ የባኦል ነቢያትን በቂሶን ወንዝ ወስዶ አሳረዳቸው ይላል። ድል በድል ሆነ። ሰውየው ድል በድል ሆነ። እግዚአብሔር ከሰማይ የመለሰለት በእግዚአብሔር ቅባት የተሞላ እንደ አፉ ቃል እግዚአብሔር ያደረገለት እግዚአብሔር ያን ሰው ያድርጋችሁ። ሃሌሉያ አሜን። ክብር ለእግዚአብሔር ለአምላካችን ይሁን። አሜን። ይሄ ሆነ። ይሄ ከሆነ በኋላ ይሄ አክዓብ የሚባለው ይሄን ሁሉ አይቶ ይሄን ሁሉ ተመልክቶ ወደ ቤቱ ሄደና ቅድም እንዳነበብነው እንደ እግዚአብሔር ቃል ለባለቤቱ ነገራት። የሆነውን ሁሉ ነገራት ይላል። የሆነውን ነገር ሁሉ ነገራት። የሚገርም እኮ ነው ወገኖቼ። ታውቃላችሁ ጠላት አይተኛም፣ ግን ለመውደቂያው ግን ወገኖች ሆይ ብዙ ነገሮችን ሊያደርግ ይችላል። ነገራት፣ ለኤልዛቤል ነገራት። ይኸውልሽ የሆነውን ነገር ልንገርሽ። ምን ሆነ? ኤልያስ እኮ ጉድ ሰራን። ኤልያስ እኮ ጉድ አደረገን። ምን አደረገ? ነቢያቶችሽን በሙሉ በቂሶን ወስዶ አረደልሽ አላት። አዎ እንደነዚህ እንደ አንዱ ባላደርገው ባኦል ይሄን ይጨምርብኝ ይሄን ያድርግብኝ ብላ ፉከራና ዛቻ ላከችበት። የሚገርም ነው፣ በጣም የሚገርም ነው። ከዚህ ጀምሮ ነው መልእክት ያለው። ይሄ ኤልያስ ወገኖች ወይ ታውቃላችሁ የባኦልን ልክ ያየ ሰው ነው። የባኦልን ነቢያቶች ልክ ያየ፣ የእግዚአብሔርንም ልክ ያየ ታላቅ የእግዚአብሔር ነቢይ ነው ወገኖች ወይ ኤልያስ። ነገር ግን ይሄ ፉከራና ዛቻ በመጣ ጊዜ ኤልያስም ፈራ ይላል። ፈራ። ፍርሃት መንፈስ ነው ወገኖች ወይ ፈራ። መፍራት ብቻ አይደለም። የኤልዛቤል ዛቻ በመልእክተኛ ከደረሰው በኋላ ቁጥር 3 ላይ ስንመለከት ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ ይላል። ወገኖች ታውቃላችሁ ያለ እግዚአብሔር የፈለገ ነገር ቢሆን እኛ ምንም ነን። ወገኖች ወይ ታውቃላችሁ ያለ ጌታ መንፈስ ቅዱስ ወገኖቼ ያለ ጸጋው ጉልበትና ብርታት እኛ ምንም ነን። ወገኖች ወይ በትላንትናው ክርስትናችን ዛሬ መኖር አንችልም። ዛሬ የምንኖረው ዛሬ ፊት ለፊት ከምንገጥመው ከጠላት ፊት ወገኖች ወይ ቀና ብለን መሄድ የምንችለው አምላካችን እግዚአብሔር በታመነው ዙፋኑ ላይ ያለ ጌታ ከእርሱ ጋራ ከኛ ጋራ ሲሆን ብቻ ነው። እግዚአብሔር ከእናንተ ጋራ ይሁን። አሜን። እግዚአብሔር ይባረክ። ፈርቶ ተነሳ፣ ነፍሱን ሊያድን ሄደ ይልና ከዛ በኋላ ምን አለ መሰላችሁ? ከክትክታ ዛፍ በታች ተጋድሞ ይበቃኛል አለ። ይበቃኛል አለ። ይሄ ይበቃኛል የሚለው ቃል ከብዙዎቻችን አገልጋዮች ቤተሰብ ነው። ይበቃኛል። ብዙ አገልጋዮች ጉዳትን ሲያስተናግዱ፣ የእግዚአብሔር ባሪያዎች አገልጋዮች በሕይወታቸው ሲጎዱ፣ ልዩ ልዩ ጉዳቶች በሕይወታቸው ሲመጡ ይበቃኛል ይላል። ይበቃኛል ከአገልጋዮች ጋር ቤተሰብ ነው። ወገኖቼ በጣም ይገርመኛል። በጣም ይበቃኛል አለ። እንደተከበርኩ ያንን ክብር ለብሼ እንዳገለገልኩ በዛ ክብር እንዳማረብኝ አምላኬ ቢወስደኝ ይሻለኛል። ይበቃኛል አለ ኤልያስ። ወገኖች ወይ ይበቃኛል እስኪል ድረስ ነበረ ለካ የጠላት ተግዳሮትና የጠላት ዛቻ ይህንን የእግዚአብሔርን ባሪያ ያሳደደው። ይበቃኛል አለ። ዛሬ በተለያየ ሁኔታ ውስጥ እያለፋችሁ ያላችሁ በቃኝ ከዚህ በኋላ መኖር በቃኝ የምትሉ ሰዎች ካላችሁ አይበቃም። ክብር ለጌታ ይሁን። አሜን። እግዚአብሔር አዲስ ምዕራፍ አለው። ሃሌሉያ። ሁል ጊዜ እግዚአብሔር አዲስ ምዕራፍ አለው። እኛ በቃኝ ብለን በር ስንዘጋ አዲስ በር የሚከፍታለ። ሃሌሉያ። አዲስ መንገድ የሚያሳያለ። ሃሌሉያ። አዲስ ምዕራፍ የሚከፍት አምላክ አለ። ሃሌሉያ። ኤልያስ ግን በቃኝ አለ። በቃኝ የምትሉ አላችሁ። ያደከማችሁ፣ የተሰላቻችሁ፣ ጸሎት ያቃታችሁ፣ ማንበብ የእግዚአብሔርን ቃል ያቃታችሁ፣ ሁሉ ነገር ዝም ጭጭ ያለባችሁ ሰዎች አላችሁ። በቃኝ የምትሉ የምስራች ነግራችኋለሁ። አዲስ ምንጭ ይፈልቃል። ሃሌሉያ። አዲስ ምንጭ ይፈልቃል። ሃሌሉያ።
ሁል ጊዜ አዲስ ብርሃን አለ። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። አምላካችን እግዚአብሔር ማለዳ ማለዳ አዲስ ነው። ታማኝነቱም እጅግ ብዙ ነው። የምታዩት ነገር የሚሆነው ነገር ድክምክም ያደረጋችሁ ሰዎች አላችሁ። የምስራች እነግራችኋለሁ። እግዚአብሔር ካደከምን ነገር በኋላ ይመጣል። ክብር ለጌታ ይሁን። አሜን። የሚመጣ እንደገና ታድሶን የሚሰጥ አምላክ ነው። ይሄ የእግዚአብሔር ባሪያ በቃኝ ይበቃኛል አለው። እግዚአብሔር ነው ያለው። እግዚአብሔር ሆይ ይበቃኛል አለው። በቃ እኔ ይበቃኛል። ደግሞ ታውቃላችሁ ኤልያስ ጸሎቱ የሚሰማ ሰው ነው። በኤልያስ ሕይወት ያልተሰማ ጸሎት ቢኖር ይሄ ጸሎት ነው። ሌላው በሙሉ ይሰማለታል። ጸሎቱ የሚሰማለት የእግዚአብሔር ባሪያ ነው። ጸሎቱ የሚሰማለት የእግዚአብሔር ባሪያ ነው። ኤልያስ ይበቃኛል አለ። ይሄ ብቻ አይደለም። ሌላ ደግሞ ሁለተኛ የምናየው አንደኛ ይበቃኛል አለ። ሁለተኛ ደግሞ ቀጥሎ የምናየው ምን እንዳለ ታውቃላችሁ? እኔ አለ ሁለተኛ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እግዚአብሔር ለመነ። ምልጃ ቀባ፣ ጸሎቱ ውስጥ ገባ። ታውቃላችሁ? ይሄ ደግሞ ጸሎቱ የሚመለስለት ሰው ነው። ታውቃላችሁ? ሰማይ ይዘጋል፣ ሰማይ ይከፍታል፣ ከሰማይ እሳት ያወርዳል። በቃ የሚደመጥ የሚሰማለት ሰው ነውና እግዚአብሔር እንደሚወስደው እርግጠኛ ነበር ኤልያስ። ልምምዱ ያ ነበር። የህይወቱ ልምምድ ያ ነው። ወገኖች ሆይ ከልምምዳችን ውጪ በአዲስ ህይወት በአዲስ ምዕራፍ የሚመጣ የታመነ አምላክ አለ። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። ከኛ ልምምድ ውጪ ወገኖች ሆይ ከኛ አስተሳሰብ ውጪ ከኛ አመለካከት ውጪ ከኛ ማንኛውም አደራረግ ውጪ በአዲስ አሰራር በአዲስ አደራረግ የሚመጣ እግዚአብሔር በዙፋኑ ላይ አለ። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። እና እንዲሞት ለመነ። ሶስተኛ ይሄ ብቻ አይደለም ያደረገው ኤልያስ ለመሞት ተዘጋጅቶ እንቅልፍ አንቀላፋ፣ ተኛ ቀጥ ብሎ። ምክንያቱም ብላቴናውን በቤርሳቤ ትቶታል። ማንም አጠገቡ የለም፣ ሰው የለም አጠገቡ፣ ብቻውን ያለው ኤልያስ ለጥ ብሎ ተጋደመና ተኛ። እንደሚወስደው እርግጠኛ ስለሆነ ተኛ፣ አንቀላፋ። ውሰደኝ አለ። እንዲሞት ለመነ። ተስተካክሎ ተኛ። ተስተካክሎ ሲተኛ የጠራው አምላክ መጣ። ክብር ለጌታ ይሁን። አሜን። እግዚአብሔር ይባረክ። አንተ ሲጨርስ የሚመጣ ጌታ አለ። አንቺ ሲጨርሽ የሚመጣ ኢየሱስ አለ። እኛ ስንጨርስ የሚመጣ አምላክ አለ። ወገኖቼ ግዴላችሁም። ይኸውላችሁ እግዚአብሔር ለቃሉ የታመነ አምላክ ነው። ሃሌሉያ! ቅድም እዚህ ጋር ወንድሜ ወንጌላዊ ስንታየው ይናገር ነበር። እግዚአብሔር የጠራን አምላክ የታመነ ነው ይል ነበር። እግዚአብሔር የታመነ አምላክ ነው። እንደኛ አይደለም፣ በእኛ ልክ አይደለም። የእግዚአብሔር ልክ ዳርቻ የለውም። የእግዚአብሔር ልክ ወሰን የለውም። የእግዚአብሔር ልክ ወገኖቼ በእውነት ነግራችኋለሁ በሰው አይምሮ የሚለካ የሚገመት አይደለም። አቻ የማይገኝለት አምላካችን የተባረከ ይሁን። ወደር የማይገኝለት አምላካችን የተባረከ ይሁን። ከዛ በኋላ ታውቃላችሁ ኤልያስ ተኛ፣ ተጋደመ። ከዛ በኋላ መጣ፣ ከሰማይ መጣ። ከሰማይ ይመጣልሃል እባክህ። ሃሌሉያ! ይኸው ከምድር ሲጠፋ ከሰማይ ይመጣል። ከምድር ሲጠፋ ከሰማይ ይመጣል። ከምድር ማንም የለም። ማንም ግድ የለህም እስቲ አንተ እኮ ይህን አድርገህ ነበር፣ አንተ እኮ እንዲህ አገልግለህ ነበር የሚለው ማንም የለም። ይልቁኑ ጠላት አገኘሁህ፣ በቃ ገለሃለሁ ሲለኝ አንተ አትገለኝም፣ በአምላኬ እጅ ነው የምሞተው እያለ ሳይሟገት አይቀርም። እኔ ሲመስለኝ ሳይሟገት አይቀርም። ከዛ በኋላ መጣ፣ ከላይ መጣ። ከላይ ይምጣላችሁ። ኧረ እባካችሁ አሜን በሉኝ። ከላይ የሚመጣ አለ። ሃሌሉያ! መጽሐፍ እንደሚል ከላይ የሚመጣ ከሁሉ በላይ ነው። ከላይ መጣ። አንተ ከላይ የሚመጣ አለ። መጣና ቀሰቀሰው ይላል። በጌታ በኢየሱስ ስም ከተኛንበት ስፍራ የሚቀሰቅሰን አባት ይመጣል። ሃሌሉያ! ጌታ መንፈስ ቅዱስ ይመጣል። ሃሌሉያ! ቀሰቀሰውና ተነሳ አለው። ምን ላድርግ ሲለው ብላ ጠጣ አለው። እርቦት ነበር ሰውየው፣ ጠምቶት ነበር። ይሄ እግዚአብሔር ሰው ተነሳና በላና ጠጣና ከጨረሰ በኋላ ተመልሶ ተኛ ይላል። ተመልሶ ተኛ። አይገርማችሁ? ለምን መሄድ ፈልጓል። በቃ ጨርሻለሁ ብሏል። ጸልዩዋል። እየጠበቀ ነው፣ እንደሚወሰድ እየጠበቀ ነው፣ እንደሚሞት እየጠበቀ ያው ሞትን ስጠብቅ፣ ሃሌሉያ! ሞትሽን ስጠብቂ የትንሣኤው ጌታ ሃሌሉያ ባልጠበቅከው መንገድ ድንቅና ተአምራት አድርጎ ይመጣል። አሜን አሜን። ክብር ለኢየሱስ ይሁን። አሜን። ይመጣል ጌታ። ክብር ለኢየሱስ ይሁን። ከዛ በኋላ ለጥ ብሎ ተኛ። እንደገና መጣና ተነሳ አለው። ቀሰቀሰው። እንደገና
ተነሳ፣ ብላ ጠጣ አለው። ለምን? እኔ መሞት ነው የምፈልገው። ለማንኛውም ብላ ጠጣ። በላና ጠጣ። በልቶ ከጠጣ በኋላ ተነስተህ ሂድ። የት? የምትሄድበት መንገድ ሩቅ ነው። ከዚህ በኋላ መንገድ አለ? አዎ፣ ከዚህ በኋላ መንገድ አለ። ሃሌሉያ አሜን። ከዚህ በኋላ አገልግሎት አለ። እንደውም ከዚህ በኋላ ያለው አገልግሎት ነው የደመቀው አገልግሎት። ክብር ለእግዚአብሔር ይሁን አሜን። ከዚህ በኋላ ድል አለ። አዎ፣ ከዚህ በኋላ ሌላ ድል አለ የኔ ወንድም። አንተን አይደለም እግዚአብሔር ራሱን ነው። ክብር ለእግዚአብሔር ለአምላካችን ይሁን አሜን። መጣ እግዚአብሔር። የምትሄድበት መንገድ ሩቅ ነው። ተነሳና ብላ ጠጣ። ጠላት ደግሞ ይመጣና እንዴ መሞት አለብህ፣ አንተ መሞት አለብህ፣ ጨርሰሃል፣ መሞት አለብህ ይለዋል ይመስለኛል። ነገር ግን የምትሄድበት መንገድ ሩቅ ነው። ተነሳ ብላ ጠጣ አለው። ተነስቶ በላ ጠጣና ሲል አሁን እንግዲህ አለው እግዚአብሔር የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። በልቶ ጠጥቶ መሞት የለም። ሃሌሉያ። በልቶ ጠጥቶ መሞት የለም። ከዚህ በኋላ ህይወት አለ። ከዚህ በኋላ ትንሣኤ አለ። በልቶ ጠጥቶ መሞት የለም። ክብር ለመንፈስ ቅዱስ ይሁን አሜን። ከዚህ በኋላ መሄድ አለ። ረጅም መንገድ፣ ሩቅ መንገድ መሄድ አለ። ሩቅ መንገድ ከፊት አለ። ሩቅ መንገድ ከፊትሽ አለ። ጠላት አሳጥሮ ያሳየህ መንገድ አይደለም። በልቶ ጠጥቶ መሞት የለም። የትንሣኤው ኃይል ድል አለ። በጌታ በኢየሱስ ስም ክብር ለመንፈስ ቅዱስ ይሁን አሜን። ሃሌሉያ። እግዚአብሔር ይባረክ። ምንድነው የምታወራው? ቅድም ባነበብኩላችሁ በዮሐንስ ወንጌል ላይ ያነበብኩላችሁ ቃል ምንድነው የሚለው? ጌታ ኢየሱስ ክርስቶስም እንዲህ አለ፣ ስጋዬን ያልበላ ደሜን ያልጠጣ ከኔ ጋር ህብረት የለውም። ስጋዬን የሚበላ ደሜን የሚጠጣ ግን በሕይወት ይኖራል አይሞትም አለ። ኢየሱስ ክርስቶስን የሕይወታችን ጌታ አዳኝና መድኃኒት አድርገን ስንቀበል ወገኖች ሆይ ስጋውን ቆርሶልናል፣ በልተነዋል። ደሙን አፍሶልናል፣ ጠጥተነዋል። የኢየሱስን ስጋ በልተህ የኢየሱስን ደም ጠጥተሽ መሞት የለም። ክብር ለኢየሱስ ይሁን። መሞት የለም። በኢየሱስ ስም የሞት አዋጅ የተገለበጠ ይሆን። የሞት መንፈስ የተመታ ይሆን። ምክንያቱም የኢየሱስ ክርስቶስ ስጋ ትንሣኤ አለው። የኢየሱስ ክርስቶስ ደም በትንሣኤው ኃይል የተሞላ ነው። በልቶ ጠጥቶ መሞት የለም። በዚህ መንፈስ ትከተሉኛላችሁ። ከዚህ በኋላ አለው በልቶ ጠጥቶ መሞት የለም። የበላኸው ከሰማይ የመጣ እንጀራ፣ የበላኸው ከሰማይ የወረደ፣ የጠጣኸው ከሰማይ የወረደ የጠጣኸው ውሃ፣ የበላኸው እንጀራ ከምድር አይደለም። ኤልያስ እናስ የምትሄድበት መንገድ ሩቅ ነው። እኔና እናንተም የበላነው እንጀራ የጠጣነው ውሃ ከሰማይ የወረደ ነው። ሃሌሉያ። ክብር ለመንፈስ ቅዱስ ይሁን አሜን። ያው በሙሴ ጊዜ ከሰማይ የወረደው መና እንጀራ የበሉ ሁሉ ሞቱ። ይሄንን ግን የሚበሉ አለ ኢየሱስ። ሃሌሉያ አሜን። ይሄንን ስጋ ግን የሚበሉ አይሞቱም አለ። እባክህ አትሞትም፣ በሕይወት ትኖራለህ። አትሞችም፣ በሕይወት ትኖሪያለሽ። ሩቅ መንገድ ትሄዳለህ አለ። ኤልያስ ተነሳ። ሃሌሉያ። ክብር ለኢየሱስ ይሁን አሜን። ሞትን ሽሮ በትንሣኤው ኃይል ሊያስኬደው እንደገና አቆመው። ክብር ለኢየሱስ ይሁን አሜን። ወገኖች ሆይ ታውቃላችሁ፣ ሰይጣን መጀመሪያ የሚመታው አይምሮአችን ላይ ያለውን ሐሳባችንን ነው። ሐሳባችንን ነው የሚመታው። አትችልም ይልሃል። አትችይም። ከዚህ በኋላ መንገድ የለም። እስቲ ፈልጊ ይልሻል። ትፈልጊያለሽ። እስቲ መንገድ ፈልጊ ይላል። መንገድ የለም። ምንም ነገር መፈናፈኛ የለም። ጠላትም ይኸው መፈናፈኛ አሳጣው ይላል። ጠላት መፈናፈኛ አሳጣው፣ መሞት አለብህ ሲል ጠላት ያላየው በር ይከፈታል። ጠላት ያላየው መንገድ ይጀመራል። ከጠላት ከዲያብሎስን ግራ እያጋባ አንተም በሕይወት የሚያኖር አምላክ አለ። ሃሌሉያ። ክብር ለኢየሱስ ክርስቶስ ይሁን አሜን። ሃሌሉያ። እና ወዴት ነው የሚሄደው? ወደ እግዚአብሔር ተራራ። ክብር ለእግዚአብሔር ይሁን አሜን። ወደ እግዚአብሔር ተራራ፣ ወደ እግዚአብሔር ወዳለበት ተራራ። ታውቃለህ ወንድሜ ሆይ እግዚአብሔር አምላክ ወደ ሕይወት ሲመጣ ወደ ድሮው ሰፈር አትሄድም። ወደ ድሮው መንደር አትሄድም። ወደ ድሮው ሰፈር፣ ወደዛ ሞት ወዳለበት ሰፈር አትሄድም። ድል ወዳለበት ተራራ፣ ኃይል ወዳለበት ተራራ፣ ቅባት ወዳለበት ተራራ፣ ድምፅ ወዳለበት ተራራ፣
ክብር ወዳለበት ተራራ፣ የሞተ ወደሚነሳበት ተራራ፣ ኃይልን ወደምትቀበልበት ተራራ፣ ራእይን ወደምትቀበልበት ተራራ፣ ወደ እግዚአብሔር መገኛ ወደ እግዚአብሔር ተራራ ትወጣለህ። ክብር ለጌታ ይሁን። አሜን። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ይህ መልእክት የሚመለከተው ሁሉ በእልልታ በጭብጨባ ክብር ይሰጣል ለእግዚአብሔር ለአምላክ። አለ እንደገና፣ አለ እንደገና፣ አለ እንደገና፣ እንደገና አለ። የትኛው? በቀርሜሎስ ተራራ ላይ የተገለጠው ያ እሳት ሳይሆን ከዛ እሳት የሚበልጥ አለ። አለገና አለገና ሰይጣን ያላየው አለገና ምን አለ? የእሳት ሰረገላ አለ። ሃሌሉያ። እግዚአብሔር ያየለት የእሳት ሰረገላ አለ። የሰነፍ ሞት አይሞትም። የእግዚአብሔር ሰው ሰነፍ እንደሚሞት አይሞትም። የእግዚአብሔር ሰው እግዚአብሔር ያዘጋጀለት የእሳት ሰረገላ አለ። አንተ አትወቀው እንጂ አንቺ አትወቂው እንጂ ዘንግተው ይሆናል እንጂ ዘንግተነው ሊሆን ይሆናል እንጂ ወገኖቼ፣ እኔና እናንተ ታውቃላችሁ ከኤልያስ በሚበልጥ በመንፈስ ቅዱስ ኃይል። ሃሌሉያ። ክብር ለእግዚአብሔር ይሁን። አሜን። በመንፈስ ቅዱስ ኃይል ኢየሱስ ክርስቶስ ሲመጣ መለከት ሲነፋ በአየር ለመቀበል እንነጠቃለን። በልቶ ጠጥቶ መሞት የለም። በልቶ ጠጥቶ መነጠቅ ነው ያለው። በልቶ ጠጥቶ አፈር የለም። በልቶ ጠጥቶ ሰማያዊ ነው ያለው። ክብር ለእግዚአብሔር ለአምላካችን ይሁን። አሜን። እግዚአብሔር ይባረክ። ሃሌሉያ። ያስ ባካሮዳኒያ ማሻባያ ጌታ አለ በዚህ ስፍራ። ሃሌሉያ። ለብዙ ሰዎች ጌታ መንፈስ ቅዱስ አሁን ሕይወት እየዘራ ነው። ሃሌሉያ። ተስፋ በቆረጣችሁበት ነገር ላይ ያቆማችሁና ለምስጋና ያደርጋችኋል። ተስፋ በቆረጣችሁበት ነገር ላይ እንደገና በድል ትወጣላችሁ። ሃሌሉያ። መቼ? የት ብትለኝ፣ ጠላት እያየ። ሃሌሉያ። ጠላት እየተመለከተ። ሃሌሉያ። ተነሳና ሂድ አለው። ወሬ ሊድ ወደ እግዚአብሔር ተራራ ሂድ። በዛ ምግብ 40 ቀን 40 ሌሊት ባክን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾመና ጸለየልህ። አንተ እንድትሄድ አንቺ እንድትሄጂ። ወገኖች ታውቃላችሁ፣ መንፈሳዊ ነገር ዝም ብሎ ድራማ አይደለም። መንፈሳዊ ነገር መለኮታዊ ነገር ወገኖች ሆይ ስራ አለው። እግዚአብሔር አምላክ በውስጣችን ያየው ነገር ስላለ ያስቀመጠው ነገር ስላለ እግዚአብሔር አምላክ በውስጣችን መክሊት ስላስቀመጠ ያ መክሊት ወገኖች ሆይ ስራ ላይ እስኪውል ድረስ እግዚአብሔር አይተወንም። አሜን፣ አሜን፣ አሜን። ዋው! ሄደ ኤልያስ፣ ገሰገሰ። እባካችሁ በእምነት ገስግሱ። ሃሌሉያ። በእምነት ገስግሱ ወደ አምላካችሁ ተራራ። በእምነትና በጸሎት ገስግሱ። በእምነትና በጸሎት የሚገሰግስ ትውልድ ይፈልጋል። ሃሌሉያ። በጣም የሚገርመው ነገር በዚያም ምግብ እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ ይላል። እዛ በኋላ እዛ ደረሰ። ይደረሳል። አሜን። ይደረሳል። እግዚአብሔር ወዳየልህ ስፍራ ትደርሳለህ። እግዚአብሔር ወዳየልሽ ስፍራ ትደርሻለሽ። መድረስ የሚባል አለ። መሄድ ብቻ አይደለም። ክብር ለጌታ ይሁን። አሜን። መድረስ የሚባል አለ። ደረሰ። እናንተ የሰውዬ ደረሰ። ይሄ ግደለኝ በቃኝ ያለ ሰውዬ ደረሰ። ጠላት እያየ ሃሌሉያ። የሞትን ደብዳቤ የጻፈለት ጠላት እያየ የሞትን ደብዳቤ ቀደደና አይኑ እየተመለከተ ወሰደው። አንተ ለካ ጠላት እገልሃለሁ ያለው ኤልያስን በውስጡ ገና ያላለቀ ነገር ስላለ ያላለቀ ነገር ስላለ ገና የሚቀጥል ቅባት ስላለ የሚቀጥል ድል ስላለ የሚቀጥል ክብር ስላለ ወደ ትውልድ የሚተላለፍ ነገር ስላለ ያ ሳይተላለፍ ሊገለው መጣ። ነገር ግን ሃሌሉያ የጠራው የታመነ ነው። ሃሌሉያ ወገኖች ሆይ እኔና እናንተን የጠራ እግዚአብሔር የታመነ ነው። ወሰደው። እዛ ተራራ ሄደና በዛ ዋሻ ውስጥ ገባ። ልክ እዛ ጋር ሲደርስ ኤልያስ ሆይ አቤት፣ በዚህ ምን ታረጋለህ? ፈራሁ። ምንድን ነው የፈራኸው? ብቻዬን ቀረሁ እኮ ብቸኛ ነኝ። ሰው የለኝም። እኔ ብቸኛ ነኝ። ማንም የለኝም። ማን አለ? እስኪ እግዚአብሔር ሆይ ተመልከት። ማን አለ? ማንም የለም። ብቸኛ ነኝ አለ። ብቻዬን ቀርቻለሁ አለ። ያሉትም አልቀዋል አለ።
ያሉትንም ገለዋቸዋል። መሰዊያዎችን አፈራርሰዋል አለ። የባኦል ነቢያት ጉልበታቸው እንዲቀላል እንዳይመስል እግዚአብሔር ወይ እንገላለን ሲሉኝ አንድም አጠገቤ ቆም ኧረ አይዞህ ግድ የለም ሲቆይ ያለኝም የለም አለ። ፈራሁልህ አለ። ሃሌሉያ ክብር ለጌታ ይሁን። ወደ እግዚአብሔር ቀረቡ፣ የሆናችሁትን ንገሩት። እርሱ እንድትነግረው የሚፈልግ አምላክ ነው። እባካችሁ የእናንተ ድካም እግዚአብሔር ያውቃል። አዎ እግዚአብሔር ያውቃል። ታዲያ ያውቃል፣ ለምን ጠየቀው? እንዲናገር ይፈልጋል። መጽሐፍ ቅዱስ እንደሚናገር እንድትጸድቅ ነገርን ተናገር ይላል። እባካችሁ ድካማችሁን በእግዚአብሔር ፊት ስትቀርቡ ለእግዚአብሔር ተናገሩለት። አሜን አሜን። ሊፈርድብን ሳይሆን ሊያድነን፣ ሊታደገን፣ እንደገና ሊያቆመን፣ ሰምቶ እንባችንን ሊያብስ ከኛ ጋር ያለ ርኅሩህ አምላክ የታመነ ነው። አሜን። ሰማው። ይሄ ነው አዎ፣ ጉዳዩ ይሄ ነው አዎ። እግዚአብሔርም አለፈ ይላል። በእግዚአብሔርም ፊት ይላል። እግዚአብሔርም አለፈ ይልና በእግዚአብሔርም ፊት ኃይለኛ የሆነ አውሎ ንፋስ አለፋል። አንገዳገደው፣ አለቱን ሰነጣጠቀው። መፍራት ካለብህ ይህንን ነው መፍራት ያለብህ። ኤልዛቤልን ዛቻ አይደለም መፍራት ካለብህ ይሄ ነው የሚፈራው። አለት የሚሰነጣጥቅ የኔ ጌታ ሃሌሉያ፣ ክብር ለኢየሱስ ይሁን። በኃይሉ ጽናት የሚራመድ በታላቅነቱ የሚራመድ አስፈሪና አስደንጋጭ የሆነ አምላክ አለ። እባክህ ክብር ለጌታ ይሁን። አሜን። አለፈ በፊቱ ካደረገው ያንን አለት ያንን የዋሻ ውስጥ ገብቷል። ሰውየው ተደብቋል፣ ተሸሽጓል በዛ ውስጥ። ይሄ ታላቁ ነቢይ ወገኖች ሆይ ፍርሃት መጥቶ ሰውየውን ቀጥቅጦታል። በናዝሬቱ በኢየሱስ ስም ሃሌሉያ፣ የሚያድን የሚታደግ ኃይልና ክብርን የተሞላ አምላክ አለ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ከዛ በኋላ እንደገና ደግሞ ወገኖች ታውቃላችሁ የሚያናውጥ የሆነ በቃ የእግዚአብሔር ኃይል ቸነፈር የሚመስል ነገር አለፈ። ከዛ እንደገና እሳት መጣ። እሳት የመንፈስ ቅዱስ እሳት፣ ፍርሃትን የሚበላ እሳት፣ ፍርሃትን የሚገለብጥ የፍርሃትን መንፈስ የሚመታ የእግዚአብሔር እሳት በኢየሱስ ይውደቅባችሁ። አሜን። ትንሽ ስለዚህ እሳት ልናገር። ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ ካረገ በኋላ ፈርተው ነበረ። በሞቱ ጊዜ ሁሉ ፈርተው አንድ ቤት ውስጥ እየገቡ ይደበቃሉ። ለምን? ኃይል የለማ። የመንፈስ ቅዱስ ኃይል ገና አልወረደማ። ወገኖቼ ታውቃላችሁ የተስፋን ቃል ከሰጣቸው በኋላ ያንን የተስፋ ቃል ሐዋርያት ሥራ ምዕራፍ 1 ላይ ተቀብለው ወደ ጸሎት ስፍራ ሄደው በዛ በጸሎት ስፍራ ላይ እያሉ ድንገት እንደሚነጥቅ አውሎ ንፋስ ሃሌሉያ ከሰማይ ድምፅ መጣ ይላል። ከዛስ በኋላ የእሳት ልሳን ታዩአቸው ይላል። እናንተ የእሳት ልሳን ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ የነበሩበትም ስፍራ ተናወጠ። ክብር ለጌታ ይሁን። አሜን። እግዚአብሔር እሳቱን ይላክ፣ የያዘንን ነገር ያናውጠው በኢየሱስ ስም። ያሰረንን ነገር ያናውጠው። ሕግ የሆነ መመሪያ ሕግ ምናምን ትብታብ ነገር በናዝሬቱ በኢየሱስ ስም በእግዚአብሔር መንፈስና ኃይል የተበላ ይሆን። አሜን። መታው ታቃለ መጣና ከኤልያስ ላይ ያንን ፕሮሰስ ያደረገውን ያንን ሁሉ ቀናት ፕሮሰስ ያደረገውን ያንን ክፉ መንፈስ ከላው ላይ ሰበረው፣ መታለት በዛ እሳት። አንተ ዛሬም የመንፈስ ቅዱስ እሳት ባንተ ላይ ይውረድ። የጠላትን ኃይልና አሰራር፣ የጠላትን ግዝፈት፣ የጠላትን ትልቅነት፣ የጠላትን ጉልበታምነት ያሳየህን ነገር ሁሉ እየገለበጠ ይጣልልህ። አሜን። መታለት። ከዛስ በኋላ ጸጥታ ሆነ። ሃሌሉያ ክብር ለጌታ ይሁን። ምን ሆነ ይላል? ቀጥሎ ጸጥታ ሆነ ይላል። ታላቅ ጸጥታ ሆነ። ያን ጊዜ ኤልያስ የእግዚአብሔር ጋራ ልምምድ ያለው ባሪያ አይደለ? ከጌታ ጋራ ልምምድ ያለው ባሪያ ነው። ጸጥታ በሆነ ጊዜ አንድ ነገር ለመስማት ከዋሻው በዳፍ ወጣና ደጃፉ ላይ ፊቱን ተከናንቦ ቆመ። ሲቆም ያው ጥያቄ መጣ። እባክህን እስክትጨርስ ድረስ እግዚአብሔር አይለቅህም። ሃሌሉያ እስክንጨርስ ድረስ እግዚአብሔር አይለቀንም። እባካችሁ በተለይ አገልጋዮች እግዚአብሔር እስኪጨርስ ድረስ አይለቅህም። በኋላ ኤልያስ ወይ በዚህ ምን ታረጋል? እንዴት ይባላል? ቅድም ተጠይቆ የለ እንዴ? እግዚአብሔር ግን ታላቅ ነው። ሃሌሉያ በዚህ ምን ታረጋለ? ደገመለት። ያንኑ ነገር ደገመለት።
ለተልኮ ተዘጋጅ። ክብር ለጌታ ይሁን። ለተልኮ ተዘጋጅ። ምን መሰለ አንተ ውስጥ ታላላቅ ቅባት አለ አለው። ሃሌሉያ ክብር ለጌታ ይሁን። አንተ እንዲህ በቀላሉ አትሞትም። ታላላቅ ቅባት ባንተ ውስጥ አለ አለው እግዚአብሔር ነው ያለው። ታላላቅ ቅባት ባንተ ውስጥ ታላላቅ ቅባት አለ አለው። ትሄድና አለው በሶሪያ ላይ ንጉሥ እንዲሆን አዛኤልን ቀባልኝ አለው። እንዴ ጌታ ሆይ አላለም። አሁን ተመልሷል። አሁን ተሐድሶ ሆኗል። አሁን በአምላኩ ፊት ነው የቆመው። አንተ በጠራው አምላክ ፊት ነው የቆመው። በጠላት ፊት አይደለም አሁን የቆመው። በኤልዛቤል ዛቻ ፊት አይደለም የቆመው። ያ ጊዜ አለፈ። እግዚአብሔር ይህንን ጊዜ ያሳልፈሃል። እግዚአብሔር በፊቱ የምትቆምበትን ጊዜ ይሰጥሃል። ክብር ለእግዚአብሔር ለአምላካችን ይሁን። አሜን። ቆመና ምን አልከኝ አለው። ንጉሥ ተቀባልኛል። እግዚአብሔር አለ። እግዚአብሔር አለ። ይቅርታ አድርጉልኝ። እግዚአብሔር አለ። ጌታ ይመጣል። ጌታ ይመጣል። እግዚአብሔር ይመጣል። ከኛ በላይ ቀናተኛ የሆነ አምላክ ይገለጣል። ሃሌሉያ። በቅናትና በበቀል ይመጣል። እግዚአብሔር አምላክ ጠላትን ይበቀላል። ክብር ለጌታ ይሁን። አሜን። አሁን አለው አንተ አዛሄልን ትቀባልኛለህ በሶሪያ ላይ ንጉሥ እንዲሆን። እሺ እንደገና ደግሞ በእስራኤል ላይ ንጉሥ እንዲሆን ኢዩን ትቀባልኛለህ አለው። ኢዩን ትቀባልኛለህ። እሺ ያለ እንደገና ደግሞ በፋንታህም ነብይ እንዲሆን ኤልሳን ትቀባልኛለህ አለው። ይኸውልህ ልንገርህ አለው ከአዛኤል ሰይፍ ያመለጠውን ኢዩ ይመታዋል አለ። ከኢዩ ሰይፍ ያመለጠውን ኤልሳ ይመታዋል አለ። ይህንን ቅባት ይዘህ ነበር እንዴ ከአባቶች አልበልጥም ልሙት ያልከው አንተ? ይሄ ቅባት እግዚአብሔር ወገኖቼ ልንገራችሁ ባካችሁ፣ እቺን ነገር ብቻ ስሙኝ። ሁል ጊዜ ጋሼም ሲናገር ሰማዋለሁኝ። እግዚአብሔር አንድ ሰው ካለው በዛ ሰው መስራት የሚፈልገውን ነገር በውስጡ ካስቀመጠ በዛ ሰው ብቻ ነው የሚጨርሰው። እመኑኝ። ሌሎቹን አልድፈር፣ በራሴ ልናገር። እግዚአብሔር አንድ ሰለሞን መንገሻ ነው ያለው። አሻራው የተለየ ዲኤንኤው የተለየ ሞክሼዎች ሊኖሩ ይችላሉ፣ ግን አንድ ሰለሞን መንገሻ ነው ያለው እግዚአብሔር። በሱ ያስቀመጠውን ነገር በሱ ነው የሚጨርሰው። በሌላ ተካዋለው ያው ግደለው ብሎ አሳልፎ አይሰጥም። ባንቺ ውስጥ ያስቀመጠውን ነገር ባንተ ውስጥ ያስቀመጠውን ነገር እግዚአብሔር አምላክ እስኪጨርስ ድረስ አይተውህም። ሃሌሉያ። አይተውህም። ምን? አዎ ቅባት። ታውቃላችሁ ቃል ብቻ የተቀበለ ይመስላችኋል? እኔ እንደዛ አላምንም። ጸጋንም ከእግዚአብሔር ፊት ሃሌሉያ፣ ክብር ለጌታ ይሁን። ጸጋንም ኃይልንም ቅባትንም ተቀበለ ሰውየው። ይሄን ቅባት ይዞ ሊሞት ጠላት ይሄንን ቅባት ይዞ ሊገለው፣ እባካችሁ የተቀቡ የእግዚአብሔር ባሪያዎች አይሙቱብን። ቅባት ይዘው አይሙቱብን። እዛ በኋላ አሁን ሄደ ይሄን ታረጋለህ አለው። ኤልያስ ሲወርድ ከተራራው ሲወርድ ምን ያደርግ ይመስላችኋል? ኤልያስ ከተራራው ሲወርድ መቼም እርግጠኛ ነኝ እየዘመረ የድል መዝሙር እየዘመረ በዛ ባስፈራራው እዛ ጆሮ ጥግ እየሄደ አንተ መሞት አለብህ፣ ከአባቶች አልትበልጥም፣ መሞት አለብህ እያለ ሲያሳድደው በነበረው ጠላት ላይ አሁንም ሲወርድ ከመልአክ ጋር አይደለም፣ አንተ ተቀብቶ ከቅባት ጋር በብዙ ሞገስ በብዙ ክብር ወረደ። እንዲህ ያለ ይመስለኛል። እኔ ልዘምርለት እንዲህ ብሎ የዘመረ ይመስለኛል። ባስፈራራው በዛ አትሞስፌር ላይ ማዕከሉን እየሰነጠቀ ሲያልፍ ፈራ ፍርሃቴ ቃልን ስትናገር። ቃል ሰምቷላ፣ ቃል ወስዷላ። ሃሌሉያ ክብር ለኢየሱስ ይሁን። ፈራ ፍርሃቴ ቃልን ስትናገር፣ ሸሸ ጨለማዬ ነጋ በኔ መንደር። ጥንካሬ ያገኘኝ ፊትህን ለማየት ደመቀ ሕይወቴ ካንተ በመቆየታው
በፍርሃቱ ላይ እየዘመረ ይኸውልህ፣ እግዚአብሔር ሲገናኝህ ባስፈራ ነገር ላይ መዘመር ትጀምራለህ። ክብር ለጌታ ይሁን። ባስጨነቀን ነገር ላይ መዘመር እንጀምራለን። ፈራ ፍርሃቴ ቃልን ስትናገር። ወገኖቼ ታውቃላችሁ፣ መንፈሳዊ ዓለም ላይ ኤልያስ ከዛ ተራራ ሲወርድ ኃይለኛ መራወጥ ነው የሆነው። ኃይለኛ መንቀጥቀጥ ነው የሆነው። እንዲሁ በሕይወትህ፣ እንዲሁ በቤትህ፣ እንዲሁ ባሸነፈሽ፣ እንዲሁ ባቃተ ነገር ላይ የእግዚአብሔር ክብርና ኃይል በሙላት በሕይወታችሁ ይገለጥ። አሜን። ፈራ ፍርሃቴ ቃልን ስትናገር፣ ሸሸ ጨለማዬ ነጋ በኔ መንደር። በኤልያስ መንደር ነው የነጋው። አንተ በኤልያስ ሰፈር እኮ ነው የነጋው። በጌታ በኢየሱስ ስም ሰፈራችሁን እግዚአብሔር በንጋት ይሙላው፣ በብርሃን ይሙላው። ሃሌሉያ። ከላይ ከውሽንፍር ጥላ ከሐሩሩ የጸናልኝ ቤቴ፣ መርከብ በማበሉ ማይደፈር አጥር፣ ለጎመጀኛ አውሬ ትልቁን ወግድ ባይ ማይነቀነቅ በሬ። አዎ ስም ነው፣ አዎ አዎ ስም ነው፣ አዎ አዎ ስም ነው፣ አዎ። ሄይ ምን ይሆናል ለጸጋው ታልፎ የተሰጠ መንገድ ጎዳናውን እግዚአብሔር ይኸውል እያለ አሁን እግዚአብሔርን እያሳየን የወረደው ከተራራው። አንተ ይኸውልህ የኤልዛቤልን ዛቻ አይደለም፣ አሁን አምላኩን እያሳየ በሰዓት የሚመልሰውን፣ በውሽንፍር የሚመልሰውን፣ ብርቱ የሆነውን ቅባት ያሸከመውን፣ ጸጋ ያሸከመውን እግዚአብሔርን እያሳየ ከተራራው ወረደ። በጌታ በኢየሱስ ክርስቶስም ኢየሱስ ክርስቶስን የሚያሳይ ትውልድ፣ ኢየሱስ ክርስቶስን የሚገልጥ ትውልድ፣ ኢየሱስ ክርስቶስን የሚያከብር ትውልድ እግዚአብሔር ያድርጋችሁ። አሜን። ሰውየው ጀግና ሆኖ ወረደ። ሞት የሸሸ ሰውዬ፣ ብቻዬን ቀርቻለሁ እያለ እያለቀሰ ወደ ተራራ የወጣው ሰውዬ ጀግና ሆኖ ወረደ። እግዚአብሔር አምላክ ይገናኛችሁ በጌታ በኢየሱስ ስም። ሐዋርያው ጳውሎስ በሮሜ መልእክት ላይ ሲናገር ሮሜ ምዕራፍ 8 ቁጥር 36 ላይ ያለውን ክፍል አንድ ቶሎ ብዬ አንብቤ እንጨርሳለን ከሰዓታችን አንጻር። እሱም ብቻ አንብቤ እንጨርሳለን። እንደዚህ ይላል፣ በጌታ በኢየሱስ ስም አነባለሁ። ይሄ የአማኞች ሕይወት ነው። ይሄ የክርስቲያኖች የዳኑ ዳግመኛ የተወለዱ የአማኞች ሕይወት ነው። ይሄ ወገኖች ሆይ ስሙኝ። ስላንተ ቀኑን ሁሉ እንገደላለን ይላል። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው ይላል። በዚህ ሁሉ ግን ሃሌሉያ፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። አሜን አሜን። በማን? በወደደን በእርሱ። ቅድም ካሸነፉን፣ ትላንት ካሸነፉን፣ ከትላንት ወዲያ ካሸነፉን፣ ካስለቀሱን፣ ግራ ካጋቡን ከነገሮች ሁሉ በላይ ሃሌሉያ፣ በእርሱ በወደደን በኢየሱስ ከአሸናፊዎች ሁሉ እንበልጣለን። ክብር ለጌታ ይሁን። አሜን። ኤልያስ ከተራራው ሲወርድ ከአሸናፊ በልጦ ነው የወረደው። ይሄ ብቻ አይደለም የሚለው ታውቃላችሁ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ይልና ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። ክብር ለኢየሱስ ክርስቶስ ይሁን። አሜን። ወገኖቼ ከዚህ የሚበልጥ ነገር አለ? ከዚህ የሚበልጥ ነገር የለም። ይሄ ሁሉ ቢደራረብ አትሸነፊም። ይሄ ሁሉ ቢደራረብብህ አትሸነፍም። ለምን በለኝ፣ ያሸነፈው ጌታ ካንተ ጋር አለ። ያሸነፈው ኢየሱስ ከኛ ጋር አለ። በዚህ ሁሉ ሃሌሉያ ንገሩት፣ ለነገራችሁ በዚህ ሁሉ በሉት፣ ንገሩት፣ አውሩለት። በዚህ ሁሉ ግን በወደደኝ በእርሱ በኢየሱስ ከአሸናፊዎች ሁሉ እበልጣለሁ። እግዚአብሔር አምላክ ሁላችንንም ይርዳን። አሜን አሜን። ክብር ለኢየሱስ ይሆን፣ ክብር ለኢየሱስ ይሆን። ባስፈራን ባስደነገጠን ነገር ላይ የምንዘምርበትን ጸጋ እግዚአብሔር ያልብሰን። ክብር ለኢየሱስ ይሆን። አሜን።
ሲራሶቻችንን ዝቅ አድርገን እንጸልያለን።